መጀመሪያ ሚሊዮን የሚሰራው በስንት አመት ነው? በ23 ኢትዮጵያ ሀገር በጣም ብዙ የሥራ እድል ያለበት ሀገር ነውና ገንዘብም ተነክታለች ብዬ ኢትዮጵያ እኔ አላስብም። በዶላር ከሆነ ሚሊዮነር አልባልም፣ በኢትዮጵያ ብር ከሆነ ሚሊዮነር ነኝ። ኦኬ። በህይወቴ በጣም የተማርኩት ነገር ቢኖር ያው አንድ ሰው አንተ የመጀመሪያ ሚሊዮንን ስትሰራ ምን ሰርተን ያን ብር ያገኘው? ቤተሰቦች ዛሬ በጣም ወሳኝና አንገብጋቢ በሆነ ጉዳይ ላይ እናወራለን። ሀብት። ብዙዎቻችን ሀብታም መሆን እንፈልጋለን አይደለ? የራሳችን ህልሞችን ኦን ማድረግ፣ የቤተሰቦቻችንን ደህንነት ማረጋገጥ፣ እንዲሁም ደግሞ ከተቻለ ዓለማችን ወደ ተሻለ ቦታ መምራት። ነገር ግን እውነታው ይህ ነው። ሀብታም መሆን በአብዛኛው ጊዜ በአጋጣሚ የሚገኝ ነገር ሳይሆን ያሰበበት ጥረት፣ ትክክለኛ እውቀት እንዲሁም ደግሞ ወጥነት ያለውን ስራን ይፈልጋል። ታዲያም ዛሬ እኔ ቢሊዮነርና ሚሊዮነር ሰዎችን የወጣት ጄነሬሽን እንዴት አድርጎ ስኬታማ መሆን እንደሚችል ከነሱን ጠይቃቸዋለን ማለት ነው። ሁላችሁም የቪዲዮ ይጠቅማችኋል። እስከ መጨረሻው አብራችሁን ቆዩ። ፒስ። ይቅርታ አሁን ባላለ በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለ። ስኬታማና ባለሀብት ሰዎችን ስለ ስኬታቸው ለወጣት ጄነሬሽን አድቫይስ ጠይቃሉ። ፈቃደኛ ከሆኑ ባወራ እሺ ይቻላል። በጣም አሪፍ። ስምህንና በምን ስራ ነው የተሰማራው? አቤኔዘር ዘነበ እባላለሁ። የማዕድን ማይኒንግ እና ኢምፖርት ኤክስፖርት ላይ የተለያዩ ማዕድኖችና የተለያዩ እቃዎች እናስመጣለን። በጣም አሪፍ። ስለዚህ ማዕድን ላይና ኢምፖርት ኤክስፖርት ላይ ነው የምትሰራው ማለት ነው? እሱ ላይ ነው የምንሰራው። በጣም አሪፍ። ስለዚህ ሚሊዮነር ነው ማለት ይችላል? ይቻላል። ለመጀመሪያ ሚሊዮን የሚሰራው በስንት አመት ነው? በ23 የመጀመሪያ ሚሊዮን ስንሰራ ምን ሰርተን ያን ብር ያገኘው? ያን ስራ ያገኘሁት ኢምፖርት አድርጌ ነው። ምንድነው ኢምፖርት ያደረገው? የቤት እቃ። በጣም አሪፍ። ስኬት ምንድነው ላንተ? አንድ ሰው ከነበረበት ፕሮግረስ አሳይቶ የሚፈልገው ነገር ፕሮግረስ ማምጣት ማለት ነው። ኦኬ። በጣም አሪፍ። ስለዚህ አንድ ሰው ስኬታማ ለመሆን ሴክሬት ኦፍ ፎርሙላ ወይም የስኬት ቀመር የሚባል ነገር ያስፈልገዋል? ምንድነው? ያ ምንድነው? እሱ ራሱን ከቪዥኑ ጋር ነው ኮምፔር ማድረግ ያለበት እንጂ ወደ ኮምፒቲሽን መግባት የለበትም ጭራሽ። በህይወት ውድቀት አጋጥሞ ያውቃል? ካጋጠመስ እንዴት ተወጣው? ብዙ ጊዜ አጋጥሞኝ ያውቃል። ያው ለተወሰነ ጊዜ ራስህን አግልለህ ራስ ላይ ሰርተህ ወደ ቦታ መመለስ ትችላለህ። በህይወት በጣም የተማርኩት ነገር ምንድነው? በህይወቴ በጣም የተማርኩት ነገር ቢኖር ያው አንድ ሰው ቢዝነስ ላይ ሊሆን ይችላል፣ ላይፍ ላይ ሊሆን ይችላል፣ ብዙ ቻሌንጅ ሊያጋጥመው ይችላል። ያን ቻሌንጅ አሸንፎ መውጣት ይቻላልና መታገስ፣ ትግስትና ፎከስ ማድረግ ያው ወደምትፈልገው ደረጃ ያደርሳል። በተታዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድነው? በዚህ ሰዓት ያው ብዙ አይነት አዋጭ ስራዎች አሉ። ግን ያው ሁሉም የሚያውቀውንና የጀመረው ላይ ፎከስ ቢያደርግ ውጤታማ ይሆናል ብዬ አስባለሁ። ያው የኛ ስራ ማዕድን ነው። ማዕድን ላይ እየታገልን ነው። ብዙ ወጣቶች አሉ ይሄን ቪዲዮ የሚከታተሉትና ምን ትመክራቸዋለህ? ሰው ወደ ዩኒቨርሲቲ ሲገባ ግዴታ ስለደረሰው ነው የደረሰውን ኮርስ ነው የሚማረው። ግን እኔ አድቫይዝ ማድረገው ለወጣቱ የሚፈልጉትን ነገር ከዜሮ ከትንሽ ተነስተው ማሳደግ እንደሚችሉ፣ በፕሮግረስ ማሳደግ እንደሚችሉና ሰክሰስፉል መሆን እንደሚችሉ ነው። በጣም አመሰግናለሁ። አንዴ ይቅርታ፣ ሰላም ነው? አንዴ አሃዱ ባላለ በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለኝና ስኬታማና ባለሀብት ሰዎችን ስለ ስኬታችን ኢንተርቪው ያደርጋሉ። ፈቃደኛ ከሆንክ ኢንተርቪው ባደረገ ይቻላል? በጣም አሪፍ። እሺ፣ እኔ አሃዱ ባላለ ስምህንና የምትሰራበት ዘርፍ? ስሜ ብሩክ ይባላል ወይም ቢኬ ቦስ። የምሰራው ኢምፖርት ኤክስፖርት እና ሪል ስቴት ላይ ነው። ኢምፖርት ስፔር ፓርት አዲስ አበባ ላይ ኦልሞስት ፓዮኒር ከምንባል ድርጅቶች መሃል አንደኛው ነን። በጣም አሪፍ። ስለዚህ ኢምፖርት ኤክስፖርት ላይ ነው እና ሪል ስቴት ላይ ነው? yes of course። አንተ አሁን ቢዝነስ ኦነር ነህ ማለት ነው? yes ቢዝነስ ኦነር ነህ። ስለዚህ ሚሊዮነር ነህ ማለት ይቻላል? of course ነኝ። ያው በቢባል ደርስም ነኝ። ቢሊዮነር ባትሆን ሚሊዮነር? yes። በጣም አሪፍ። የመጀመሪያ ሚሊዮንን በስንት አመት ነው የሰራው? የመጀመሪያ ሚሊዮኔን በ24 አመት ነው የሰራሁት። በ24 አመት። አሁን ስንት አመት ነው? አሁን 31። በጣም አሪፍ። አንተ የመጀመሪያ ሚሊዮንን ስትሰራ ምን ሰርተን ያን ብር ያገኘው? እንዳልኩ በስፔር ፓርት ነው እቃ አምጥቼ ያው ከስተመር የሚፈልገውን እቃ አይነት ትንሽ ለየት አድርጌ አምጥቼ ገበያውን ፔኔትሬት አድርጌ ገብቼ የመጀመሪያ ሚሊዮን ሰርቻለሁ። ስኬታማ ነህ? ስኬት ማለት ያው it's a process የሆነ አንድ ቦታ ደርሰ የምትቆምበት ነገር ሳይሆን ኤቭሪዴይ ፕሮሰስ ኮንስታንት የሆነ ነገር ህይወት ላይ ያረክ እየቀጠልክ የምትሻገርበት ነገር ነው እንጂ ለኔ ሰክሰስ ማለት የሆነ ቦታ ደርሻለሁ ብዬ የምረጋጋበት ነገር አይደለም። ግን ስኬታማ ነኝ። በጣም አሪፍ። ስለዚህ ስኬት ማለት መንገድ ነው እንጂ የሚቆም ነገር ነኝ የሚባለው ዴስቲኔሽን አይደለም።
ወጣት ደግሞ ስትሆን ያው የበለጠ ለመስራት መለወጥ ለመታገል ትሞክራለህ። በጣም አሪፍ በጣም የሚገርም ነገር ነው የነገርከኝ። አሁን ወጣቱ በምን ኢንቨስትመንት ላይ ቢሰማራ ጥሩ ነው ብለህ ትመክራለህ? ያው እኔ የምመክረው ወጣቱን ኢትዮጵያ ሀገር በጣም ብዙ የሥራ እድል ያለበት ሀገር ነውና ገንዘብም ተነክታለች ብዬ ኢትዮጵያ እኔ አላስብም። ያው ግን ወጣቱ ኮንሲስተንት መሆን አለበት። ሰልፍ ዲሲፕሊን ሊኖረው ይገባልና አላማ ሊኖረው ይገባል። በቃ አንድ ነገር ይዞ ፎከስ አድርጎ ያን ነገር ላይ በቃ ላይክ ያን ነገር ሳላገኝ አላቆምም ማለትና it has to have the energy to progress እና ማመን it's believing okay ስለዚህ ግዴታ ነው ማለት ነው። በጣም አሪፍ በመጨረሻ የምጠይቅህ ይሄን የሚከታተሉ ብዙ ወጣቶች አሉ። እኔ ለወጣቶች ነው የምሰራውና ስኬታማ እንዲሆኑ ትመክራቸዋለህ? ላይፍ ሰው ብዙ ጊዜ ላይፍ ቀላል ነው ብሎ ያስባል። ለማናችንም ላይፍ ቀላል ናት ተብሎ አልተነገረንም። በህይወት ላይ ላይፍ ቀላል ናት ብለህ ስታስብ ነው ብዙ ነገሮችን ማሸነፍ የሚከብድና ማንም ሰው ከዜሮ ነው የተነሳው። ዓለማችን ላይ ያሉት almost 80% of the richest people እንዳለ የተነሱት በዜሮ ነው። ብዙ መከራና ፈተና አልፎ ነውና ላይክ ወጣቱ የሆነ ነገር ጀምሮ ማቆም የለበትም። ያን ነገር አላማ ይዞ ነገ እዚህ ቦታ ደርሳለሁ ብሎ አምኖ እስከመጨረሻው ድረስ መታገል አለበት ነው ብዬ ማስበው ነው። በጣም አሪፍ። ስለዚህ አንተ መች ነው ቢሊየነር የምትሆነው? እሱ እንደ እግዚአብሔር ፍቃድ ነው። አላቆመም። ያው እንግዲህ በቢ ሳይሆን በቲም ድረስ ለመሄድ እንታገላለን። ዋው በጣም ደስ ይላል። ስላገኘው በጣም ደስ ብሎኛል። ጊዜንም ስለሰጠኝ በጣም አመሰግናለሁ። እኔ አሃዱ እባላለሁ። ቴንኪው በጣም አመሰግናለሁ። እሺ ይቅርታ ባንዴ ይቅርታ። በህይወት ስኬታማ ነህ ማለት በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለኝና ስኬታማና ባለሀብቶችን ስለ ስኬታቸው እየጠየኩኝ ለወጣቶች አቀርባለሁና ስኬታማ ከሆንክ ባዋራ ስኬታማ ነኝ ብዬ ነው የማስበው እኔ። ኦኬ በጣም አሪፍ። ስምህንና የሥራ ዘርፍህን ብትነግረኝ ደስ ይለኛል። ስሜ መሐመድ እባላለሁ። ጫማ ኢምፖርት በማድረግና ሽያጭ ላይ ነው የምሰራው። በጣም አሪፍ። ስለዚህ የጫማ ኢምፖርት ነው የምትሰራው በማከፋፈል ማለት ነው። አንተ ቢዝነስ ኦነር ነህ ማለት ነው? በጣም አሪፍ። ቢዝነስ ኦነር ሆንክ ማለት ደግሞ you are millionaire። ሚሊዮነር የሚለው እንኳን በዶላር ከሆነ ሚሊዮነር አልባልም፣ በኢትዮጵያ ብር ከሆነ ሚሊዮነር ነኝ። ኦኬ በዶላር ከሆነ ነው ሚሊዮነር የማትባለው እንጂ ሚሊዮነር ነህ ማለት ነው። ቆንጆ በጣም። በስንት አመት ነው የመጀመሪያ ሚሊዮነርህን የሰራው? በ22 አመት። በ22 አመት? አሁን ስንት አመት ነው? 24 አመት ነው። ዋው በጣም ደስ ይላል። ስኬት ለአንተ ምንድነው? ስኬት ማለት የሆነን ነገር አረጋዋለሁ ብለህ ግብ አስቀምጠህ እዛ ግብ ላይ ከደረስክ ስኬታማ ነህ ብዬ አስባለሁ። ኦኬ ግብ ነድፈህ ያን ነገር ስታሳካው ማለት ነው። አንድ ሰው ስኬታማ ለመሆን የስኬት ቀመር ወይ ነው ደግሞ ሴክሬት ኦፍ ፎርሙላ የሚባል ነገር አለው? በጣም አለው። ምንድነው ቀመሩ? ነው ይሄ ብዬ ለነግርሽ ሰዓቱ ስለማይበቃ አሳጥሬ ስነግርሽ የሆነን ስራ ከያዝክ እዛ ስራ ላይ ስለዛ ስራ ብቻ ማሰብ ነው እንጂ ይሄ አልባሌ ሱስ ምናምን ነገር ሴት ምናምን የሚለው ከስኬት ከስራ የሚያደናቅፉትን ነገር ሁሉ ትተህ ያስከው ስራ ላይ ፎከስ አድርገህ የምትሰራ ከሆነና ያው ፈጣሪህን እየተማጸንክ የምትጠይቀው ከሆነ የምትፈልግበት ስኬት ላይ ትደርሳለህ ብዬ ነው ማምነው። እናም ደግሞ እየሰራልኝ ነው ለኔ። በጣም አሪፍ። ስለዚህ የስኬት ፎርሙላ ማለት በእምነታችን ጠንካራ ሆነን እንዲሁም ደግሞ ጊዜያችንን ለምናስፈልገው ነገር ፎከስ አድርገን ስንሰጥ ነው ማለት ነው ስኬታማ የምንሆነው። በጣም አሪፍ። አሁን ይሄን የሚከታተሉ ቤተሰቦች አሉኝና በዚህ ሰዓት በጣም አዋጭ ነው የምትለው የኢንቨስትመንት ዘርፍ ምንድነው ለወጣቶች የምትመክረው? ያው እኔ አሁን ላይ ያለሁት የጫማ ስራ ላይ ስለሆነ ጫማ በጣም አዋጪ ነው ለኔ። በጣም እያዋጣኝ ነው። አዋጪ ነው ብዬ ነው ማስበው። አላቂ ቃም እንደመሆኑ በጣም አዋጪ ነው። በዚህ አጋጣሚ ካንተ እቃ ወስደው ከኔ ጋር መስራት የሚፈልጉ ካሉ መስራት ይችላሉ። በጣም ክፍት የስራ ቦታ አለ። የአቅርቦት ችግር የለውም። የሚፈልጉትን ያክሉላ እቃ ማቅረብ ስለምንችል አብሮ መስራት የሚችሉ ካሉ ክፍት ነው። በጣም አሪፍ። ለመጨረሻም ጠይቀህ ለወጣቱ የምታስተላልፈው መልእክት ስኬታማ እንዲሆን ምን ትመክራቸዋለህ? ልክ እንዳንተ አይነት ላሉ ጄነሬሽኖች። ኦኬ ለወጣቱ የማስተላልፈው መልእክት አሁን ላይ እንደምናየው ከሆነ አብዛኛው ወጣት ሴት ነው የሚያታልለው፣ ሱስ ነው የሚያታልለው። ሱስና ሴት ምናምን እንደዚህ አይነት ነገር መጥፎ ነው፣ ከስኬትና ከግብ ወደ ኋላ ስለሚያስቀር እሱን ነገር ትቶ የሆነ ስራ ላይ ፎከስ አድርጎ ስለዛ ስራ ብቻ እያሰቡ ስራ በፕላን መስራት ነው። ከዛ ውጪ ፈጣሪን እየለመኑ መኖር ነው። ስኬታማ ያደርጋቸዋል ብዬ አስባለሁ። በጣም አሪፍ ማሚ፣ አመሰግናለሁ። ስለዚህ በእምነታችን ጠንካራ ሆነን ፈጣሪያችን እየለመንን ፎከስ አድርገን አንድ ነገር ላይ ስንሰራ ስኬታማ እንሆናለን ማለት ነው። ስላገኘሁ በጣም ደስ ብሎኛል። አሃዱ እባላለሁ። እሺ አመሰግናለሁ። እሺ በዛሬው ቪዲዮ ይመስል ነበር። ሚሊዮነርና ቢሊዮነር ሰዎችን በዚህ መልኩ አቅርቤላችኋለሁ። በቀጣይ ደግሞ የዚህ አይነት ቪዲዮ ይዤላችሁ እመጣለሁ። በጣም እንደተማራችሁ በተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።